ትግራይ በድጋሚ ሌላ ቀውስ ውስጥ ተዘፍቃለች። የጦርነት ወሬዎች የትግራይን መሬት ወረዋታል። ወጣቱ ካለበት ጭንቅ ጋብ በማለት አልቻለም። የፌዴራል መንግስትና የትግራይ ህዝቦች ወደ ሌላ ከባድ ፍጥጫ ገብተዋል። ከሰሞኑ በመግለጫዎቻቸው እየተቆጡ ያሉት ጀነራል ታደሰ ወረደ ህዝቡ በሙሉ ለተቃውሞ አደባባይ እንዲወጣ አስቸኳይ ጥሪን አቅርበዋል። ተዘጋጁ፣ ያለን አማራጭ መዘጋጀት ነው የሚለው ንግግራቸው አንዳች ነገር እንደመጣባቸውና እንደፈሩ ያስታውቅባቸው ነበር እየተባለላቸው ነው። ከፍተኛ አጣብቅኝ ውስጥ የገቡት ጀነራሉ ነገሩን ፊት ለፊት ለመጋፈጥ የተዘጋጁ ይመስላሉ። በሌላ በኩል ደግሞ የህወሓት ቡድን በእርሳቸው ቦታ ሰው ለመተካት ምርጫውን ጨርሶ እንደተቀመጠ ይወራባቸዋል። ከወዲህ ደግሞ አቶ ጌታቸው መወረፍና ማስጠንቀቁን ተያይዘውታል። እነ ደብረጽዮን እንዲህ ተብለው አርፈው ይቀመጣሉ ማለት ዘበት ነው። የጌታቸው በየዕለት እንደ አዲስ የሚታየው ድፍረት በመሃላቸው ያለውን ጥል እጅግ እያከረረው ነው። እነዚህ አካላት ከዚህ በኋላ መልሰው ይገጥማሉ ማለት ፈጽሞ አይታሰብም። ምክንያቱም ጌታቸው ደንቆሮች ሲሉ የስድብ ማትን አዝንበውባቸዋል። እነ ደብረጽዮንና አጋሮቻቸውን በጅምላ የተሳደቡት ጌታቸው ረዳ ንግግር እጅግ እያነጋገረ ይገኛል። ድመትና አይጥ የሆኑት ጌታቸውና ደብረጽዮን በንግግር መወራረፋቸውን ቀጥለዋል። ለዚህም ጌታቸው ከባባድ ቃላትን በመጠቀም ያልተጠበቁ መረጃዎችን እያጋሩ ነው። የትግራይ ህዝብ ወብሎ ሰልፍ ሊወጣ ተጠርቷል። ነገሮች የተደራረቡበት የትግራይ ህዝብ በየአቅጣጫው ተይዟል። ከገባበት መከራ መላቀቅ አቅቶት ዓመታትን ያስቆጠረው የሰቆቃ ለአንድም ቀን ጋብ ሳይል እንዲያውም ይባስ ብሎ ዛሬ ላይ ተጋግሎ ቀጥሏል። የወጣቱ ደም ለባለስልጣናቱ መጫወቻ ሆኗል። የስልጣን ጥማት ያለቀቃቸው አደገኛ የፖለቲካ ቁማር የሚቆምሩ ናቸው የተባሉ ፖለቲከኞች አንድ ባንድ በስም እየተጠሩ መልእክት እየተላከላቸው ነው። ከገዢው ፓርቲ ብልጽግና ጋር ህብረት የፈጠሩት ጌታቸው የበፊት ጓዶቻቸውን አደባባይ እያሰጧቸው ነው። ጌታቸው በአዲስ አበባ ለሚገኙ የትግራይ ተወላጆች እነ ደብረጽዮንን እንዲያስደነግጡ ጥሪ አቅርበዋል። ጌታቸው በንግግራቸው የትግራይ ወጣት ለማለቅ 3 ዓመት አይፈጅበትም ማለቱ ድንጋጤውን አንድ ደረጃ ከፍ አድርጎታል። ያለፈ የትግል ህይወት ጊዜያቸውን በማውሳት በርካታ ትዝታዎቻቸውን ያጋሩት ጌታቸው እርሳቸው ከዚያ አስከፊ ጊዜ መትረፋቸውን በማንሳት ደብረጽዮንና ሌሎች የቡድኑ አባላቶች ግን ያኔ በጦርነት ያለቀ ወጣት ህይወት ሳይገዳቸው ዛሬም የተረፈውን ዳግም ለማስጨረስ እየሞከሩ ይገኛሉ ሲሉ ይከሷቸዋል። ህወሓት በፍጹም ለትግራይ ወጣቶች እንደማይታገልና ስለ ህዝቡም ግድ እንደማይሰጠው ደጋግመው ሲወቅሱ ይደመጣሉ። ታዲያ ዛሬም የንን ክስና ወቀሳቸውን አላቆሙም። ይባስ ብሎ እነ ደብረጽዮን በወጣቶች ሞትና መቅሰል የስልጣን እድሜያቸውን ለማራዘም የሚመኙ ደንቆሮች ናቸው ሲሉ በግልጽ ወርፈዋቸዋል። ጌታቸው አነጋጋሪ በሆነው የጽሁፍ ልጥፋቸው እንዲህ ሲሉ ነው ያስነበቡት። ዳሴ የምትባል ታጋይ ጥር 28 አካባቢ ዘበን ነገ በተባለ ቦታ ከጓደኞቿ ጋር አገኘዋት። ልክ እንደርሷ ጀግና የሆነ ጌታቸው የሚባል የሬጅመንት መሪ ከአስራያ ጋር ነበር። እሰዋቱን ሰምቻለሁ፣ አንተ ጌችነ ወይስ ሌላ ሰውነ ብላ ስትጠይቀኝ ሳኩኝ። ጺም አሳድጌ ስለነበር ይመስለኛል። ከዚያም ሰግሊ ላይ ተዋጋን። ሻቢያ ከመሸሹ በፊት ዘብዘብ የሚባል የመደናገጥ ሩጫ እንዳለው በተግባር ካሳዩን ታጋዮች አንዷ ነበረች። የካቲት 5 ደግሞ ማልቃ ላይ ትዋጋ ነበር። ወደ ሽብር፣ ወደ ራያ፣ ወደ አባተ ኮቶይቶም ያስታውሷት ይሆናል። መጋቢት 10 ወርቀዲኖ ላይ ስትተኩስና ሻቢያን ስታሯሩጥ ባይኔ አይቻለው። ከ2 ወር በኋላ ግንቦት 4 አካባቢ ሙቅሎ ወይም ቆላ ሀባት አገኘዋት። መጋቢት 10 እዚያው ቀርታ የአገው ነዋሪዎች ተንከባክበዋት እንደገና ወደኛ እንደተቀላቀለች ነገረችን። ሻቢያ ብቻውን ገጥሞን ክፉኛ የተመታበትን ምክንያት አንስታ አሳቀችኝ። አሁኖኝ ሳስበው የሚገርመኝን አንድ እውነታ አስተማረችኝ። ሻቢያ ያለ ደጀን አሊያም ያላጋሽ ባዶ ነው አለችኝ። መቅሰሏንና ህመሟን ከቆብ አልቆጠረችውም ነበር። መጋቢት 10 ወርቀዲኖ ላይ ደብረጽዮን ታደሰ፣ አለም ፈትለና እኔ ራሴ ድነን ወደ አገር ተመለስን። እንድንደራጅ በተደረገ አስደናቂ ኦፕሬሽን እነ አስራያና በረሃ በጊ ተሰውተው እነ ውዳሴ ገና በ19 ዓመታቸው አካላቸው ጎሎ የኮነ ከ5 ዓመት በኋላ ዛሬ ባዘኑኝ ያሰብኩት የወርቀዲኖን ግጥሚያ የመራው እደሸብር ውጊያውን የመሩት በረሃ ባራኪ ከበደና ድንኩል እንዲሁም በነበረሃ በጊ መስዋዕትነትና በውዳሴ መቅሰል የተረፍነውኛ እዚህ ደርሰናል። ደብረጽዮንና ድንኩልን ጨምሮ አንዳንድ ጓዶቻቸው አንዳችም መሻሻል ሳያሳዩ
የተረፉትን ዳግም ለማስጨረስ እየሞከሩ ይገኛሉ። በወጣቶች ሞትና መቁሰል ላይ ተረማምደው የስልጣን እድሜያቸውን ለማራዘም የሚመኙት ደንቆሮች አሁንም ይፎክራሉ። ከመድረክ ከስልጣን የሚሰናበቱበት ሰዓትማ ካለፈ ቆይቷል በማለት አቶ ጌታቸው ረዳ እጅግ አነጋጋሪ የተባለ መልእክትን አስተላልፈዋል። በተያዘው መረጃችን የትግራይ ህዝብ ለተቃውሞ አደባባይ ተጠርቷል። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ በሚቀጥለው ሳምንት እንደሚደረግ ተገለጸ። መጋቢት 15 2018 ዓ.ም በትግራይ ክልል የሚካሄደውን ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልል መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑም ተሰምቷል። በዚህ ጉዳይ ላይ መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ከሰላም ስምምነቱ በኋላ በክልሉ የሚገኙ መምህራን እስካሁን ድረስ 16 ወራት ውዝፍ ደሞዝ አልተከፈላቸውም ብለዋል። የክፍያ ሳይፈጸም የፌዴራል መንግስት በጀት መከልከሉ መምህራን ያለፈውን የካቲት ወር ደሞዝ ሳይከፈላቸው መቅረቱንም አብራርተዋል። በአገሪቱ ግጭት ውስጥ ባሉ ሌሎች ክልሎች የመምህራን ደሞዝ አልተከለከለም ያሉት የትምህርት ቢሮ ኃላፊው ትግራይ ላይ የተደረገው መድሎ የታየበት ነው ሲሉም ወቅሰዋል። በበጀት ክልከላው ሳቢያ በክልሉ የተለያዩ ወረዳዎች የትምህርት ሂደቱ እየተቋረጠ ነው መባሉም ተሰምቷል። ታዲያ ይህንንና ሌሎች ጉዳዮችን አስታኮ የትግራይ ህዝብ ለሰልፍ እንደሚወጣ ተገልጿል። ከትግራይ በተሰማ ሌላ እጅግ አሳዛኝ መረጃ በእጻጽ መጠለያ ጣቢያ ከ330 በላይ በአድዋ ደግሞ 125 ተፈናቃዮች ህይወታቸው ማለፉ ተነግሯል። አስተባባሪዎች ሰብአዊ ቀውስ እየተባባሰ መሆኑንም አስጠንቅቀዋል። በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው እየተገለጸ ነው። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ጀምሮ 125 ሰዎች ህይወታቸው ማለፉ ተገልጿል። በርካታ ተፈናቃዮች እንዲህ ባለ አሰቃቂ ሁኔታ ህይወታቸው እያለፈ ነው። ይህም አስቸኳይ የሆነ ጥሪ እንዲቀርብ አስገድዷል። ወደ ተመልካቾቻችን ለዛቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን መልካም ቆይታ